አቤላ ጥርጣሬያችን አሁን እውነት ሆኗል። ያ ጆሲ በረው ላይ ያለው አሌክስ አይደለም? አዎ ልዑሌ እሱ ነው። በቃ በፍጥነት ወደ እነቾቻ ጋር መደወል አለብን ይላሉ። እንግዲህ ልዑልና አቤላ እየተከታተሉ ነበር። በጆሲ በር አካባቢ ሆነው ራሳቸውን ከነጆሲ ሸሽገው ማን ይወጣል ማን ይገባን በማለት እየተከታተሉ ውለው አድረው ነበር። በሌላ በኩል ደግሞ ጌዲዮንና እንደዚሁም ሳሚንም አግተዋቸው ነበር። ግን ቢጠበጥዋቸውም እምቢ ብለው በመጨረሻ ሳሚ እውነቱን ዘርግፎታል። ጌዲዮም እውነቴን ነው ምልህ የአሌክስን ጩቤ ጠብቅ፣ ከዚህ ቀበቶ ፈርተህ ከቀበቶ ብትወጣ ከዋናው ነገር እሱ የአሌክስ ጩቤ እንደሚብሰው ቃል እኔ ሀዳ እንግድን የመጣውን እቀበላለሁ። አሁንም እየሞኩ አይደለም ወይ በማለት ይነግራል። እናም በተነገሩት ፍንጭ መሰረት ልክ ሄደው ሲጠባበቁ ያዩት የጠረጠሩትን ያገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር በማድረግ ጀምሩት። አመሰግናለሁ። እንግዲህ ከሰሞኑ ጆሲ ትንሿዬን በመውሰድ አግቶ እስከ ዛሬ ድረስ ፍንጭንም ሆነ አንዳችንም ነገር ድብቅ አድርጎ ሲጫወትባትና እንደዚሁም ደግሞ እሷንም ሲያሰቃያት ከርሞ ነበር። ይሄ ብቻ አይደለም፣ ብቻዋን ሳኮን ከመቅዲም ታግታ ነበር። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ ሰብስክራይብ ሼር በማድረግ ጀምሩት። አመሰግናለሁ። እናም ጆሲ እንግዲህ ማንም አያቅም አይጠረጥርም። ምክንያቱም ማንም ከነሱ ጋር የሚያገናኝ ሰው ስለሌለ የመጨረሻው የራሴ አድርጋታለሁ፣ ከዚህ በኋላ በምፈለገው ነገር ቢሆን አሳልፌ ትንሿን ለይዙ አልሰጥም ባለው መሰረት መቅደስን ትትበርና ትትንጠለጠል መቅድዬ ባይዘወይ አሁን ላይ በጣም ነው የወደድኳት። ምክንያቱም ትንሿን ዛሬም እንድትወጣ ያደረገችው በሷ ጭምር ነበረ። እና ጆሲ እንግዲህ ታግታት በኋላ ምንድነው ትንሿም ራሷን ለመከላከል ምንድነው ያለችው? እኔ ነፍሰ ጡር ነኝ ከይዙ ነፍሰ ጡር ነኝ ብለው ነበር። እናም ነፍሰ ጡርሽነትሽን የእሱን ልጅ አስወርድን አጽድተን የራሳችንን ልጅ እናደርጋለን በማለት ሲላት እንግዲህ መቅድዬ አንተ ሞኝ ራስ ከዳይበር ሳወጣ ደሞ ልጅ ትላለህ ወይ በማለት ብትለውም ምን ነው ቀናሽ ወይ ይላታል። እኔማ ባንተ እኔ አልቀናም ትለዋለች። ይህን ካለ በኋላ ትንሿን ታቅፎ ወደ አልጋ ቤት ነበር ይዟት ሄደው። አልጋ ቤት ይዟት ሲሄድ ትንሿዬ እባክህ ተወኝ እባክህ እያለች ብታለቅስበትም ጆሲ ፈጽሞ ሊተዋት አልቻለም። እንግዲህ አልጋው ላይ እጅና እግሯን አስሮ ካስቀመጣት በኋላ ሄዱ በሀይላንድ አመጣ አረቄ ይመስላል። ይህ ምን እንደው ታውቂያለሽ? በአንቺ ፍቅር ትንገበገብና ትቃጠል። ይህንን ነበር የምጠጣው። ትሞክሪዋለሽ? እስቲ በይ እንጂ አላት። ትንሿዬም ጆሲ እባክህ በእናትህ ተወኝ እባክህ ተወኝ እያለች ትማጸነው። አልችልም አንቺን ልተውሽ አልችልም አልቻልኩም አላት። ትንሿዬም እና እኔስ ማፍቀር ካልቻልኩ ምን ላድርግ? ይህም ችግር የለም በልጆቻችን ምክንያት ታፈቅረኛለች። ልጆቻችን ነገ ለልጆቻችን በልጆቻችን ምክንያት ታፈቅረኛለች በማለት የያዘውን ግጥም አድርጎ ይጠጣዋል። ትንሿዬም ጆሲ ቆይ ምን እየሆንክ ነው? ሰይጣን እየሆንክ እኮ ነው። ታውቋል ወይ? ሰይጣን እየሆንክ ነው ትለዋለች። ጆችነት ሰይጣን እየሆንሽብኛለሽው ሰይጣን እየሆንሽብኛለሽው አንቺ ነሽ አላት። ልብህ እኮ ያዛሃል እንጂ አንተ አታዘውም አለ ትንሿ። ጆሲሽ አሁን ገና ወደ ነጥብ መጣሽ። እኔም ብሆን ልቤን ማዘዝ አልችልም። ራሱ ነው እኔን የሚያዘኝ። እኔም ብሆን ራሴን ማዘዝ አልችልም። ልቤ ነው እኔ ራሴን እያዘዘኛለሁ አላት። ትንሿ እኔ ግን አንተን መቼም ልወድህ አልችልም፣ መቼም ቢሆን ልወድህ አልችልም ትለዋለች። ጆሲ ሄደውስ ቁርጥሽን ወቂ፣ እኔም አንቺን መቼም ልጠላሽ አልችልም፣ መቼም አልጠላ። እድሜ ልኬን አፈቅርሻለሁ፣ እድሜ ልኬን እወድሻለሁ፣ መቼም አልተውሽም። አሁንም ያለሽው በእጄ ነው። ከዚህ በኋላ ከእጄ አትወጭም፣ ፈጽሞ ከእጄ ከዚህ በኋላ አትወጭም። ይዙ
የሆነ ፍንጭ ሳናገኝ አንቀርም አለ ቹቻዬ። የምን ፍንጭ? አሌክስ ወደ እነ ጆሲ ቤት ሲገባ አይተውት እኛ ነኝ። አንድ ፍንጭማ ይኖራል ይላል ቹቻዬ ለኢዙ። ወቂ ማስረጃ ነው ብለህ ነው ይላል ቹቻዬ። እንዴ እኔ አንዱ ማረጋገጫ ልስጥህ አለው። ምን? ቀበቶውን ፍታና ስጠኝ አለ። ቀበቶውን ተፈታ በኋላ ከሰጠ በኋላ ከዛ እነ ሳሚ መደብደብ ያዘ። ከዛ በኋላ ነው መናገር የጀመረው ሳሚ ነው። ጆሲ ይቅርታ ጌዲዮ አትናገር፣ ከነሱ ቀበቶ ይልቅ የአሌክስ ጩቤ ይብሳል፣ ስለዚህ አትናገር ቢለውም የፈለገው ይሁን እዚህም ወኩኝ እዛም ያው ነው። ስለዚህ አሁን ከዚህ ወጥቼ ከዛ በኋላ ደግሞ የሆነውን እቀበላለሁ በማለት ይናገራል። ከዛ በኋላ ነው ቀጥታ ተሰባስበው ወደዛ የሄዱት። ሆኖም ግን ነገሩ ቀደም ሲል በመቅደስ ምክንያት ነገሩ አልቆ ነበር። መቅደስ ዋው! እዚህ መሀል ሊሄዱ ሽር ብትን እያሉ ያለ በድንገት ሀረግ እየመጣይ ኢዙ ምን አዲስ ነገር አለ? ምን አዲስ አለ? አገኛችኋት ወይ? ያገኘናት ይመስለኛል። ተስፋን አለን። ስለዚህ ጸልይልን ይሏትና እነዚህን ደግሞ ቁጭ ብለሽ ጠብቂያቸው ብለው ይሄዳሉ። ሆኖም ግን ሀረግዬ በመጨረሻ ያስሯትና ራሳቸውን ፈተው ሀረግዬን አስረዋት ነበር የሄዱት። እነ ኢዙና ቹቻ ቀደም ብለው ወደ ጆሲ ቤት ያከተማሉ። እና ባቢ ቆመው ነበር። አብርሃም እንዴት ድጋሚ ጆሲ ትንሿን ይጠልፋታል? እንዴት አለ። ዝም በል እባክህ፣ ጆሲ እኮ ፍልጥ ራስ ነው። ምንም የሚያስብ አይደለም። አያስብም እኮ። ቢያስብ እንደዚህ ያደርግ ነበር እንዴ? ያስበዋል። ግን አሁን እኔ ባገኘው አለ አብርሃም። በቃ እኔ ቆይ በቀን በቀኑ ድራማ ማየት ብቻ ሆነ ስራዬ ማለት ነው አለ ባባ። እባክህ እኔ እንዴት እንደሰለቼ ባወክ፣ እኔ እንዴት እንደሰለቼ ባወክ አለ አሌክስ። በእናትህ ፍታኝ በእናትህ እያለች መቅድዬ የሚያሳዝን እንባዎቿን ፈሰስ እያደረገች ለመነችው። አሌክስም እኔ አላምንም፣ አንቺ ነሽ እንደዚህ እያለቀሽ ያለሽው፣ እኔ አላምንም አላት። አሌክስ በእናትህ ፍታኝ፣ በእናትህ ፍታኝ ብላ ብትማጸነውም እሲ ትንሽ እያልቅሽ ትንሽዬ፣ ዋው ታምሪያለሽ፣ በቃ ትንሽ እያልቅል አባቴን ቀን ይስጠኝ፣ ግን እውነቱን እነግርሃለሁ። ከዚህ የተነሳው ከዚህ የተፈታው ቀን ግን ጥፍርህን እየነቀልኩ አሰቃይሃለሁ፣ እመነኝ አሰቃይሃለሁ። እንዴት አሰርኩም አልቀርም አለችን መቅዲ። እውነት ደርግ ሲላት አሌክስዬ፣ አሌክስ ይቅርታ በእናትህ ፍታኝ። አሁንም ወደ ልመናው ገባች። አሌክስ ግን የፈለገው ነገር አለ። ለምሳሌ ምን ታደርግልኛለሽ? ብፈታሽ ምን ታደርግልኛለሽ አላት። የፈለግከውን አድርግልሃለሁ፣ የምትፈልገውን ነገር አድርግል። እባክህ እኔ የምፈልገው ካለ በኋላ አትለጠጥ፣ እባክህ ፍታኝ አለችው። ካሰበ ካወረደ በኋላ አይ አልፈታሽም፣ በቃ አልፈታሽም አላት። መቅደስ እንግዲህ ትንሿዬን ውስጥ እያሰቃያት ነው። መቅድዬ ጆሲ በፈጠረ አምላክ እረፍ ብያለሁ፣ ተው ብያለሁ፣ ጫፏን እንዳትነካ ወዮልህ ትላለች። መቅድዬ አንቺ ካልሽማ አርፋለሁ፣ ምንም አላደርጋት እተዋታለሁ እንድልሽ ነው እንደዚህ የምትሆኘው አለ አሌክስ። አሌክስ ልለምንህ፣ በወለደችህ እናት የለህም ወይ? በእናትህ እያልኩህ አይደለም ወይ? ሂድና አስቁመው፣ አያሰቃያት እባክህ፣ ሂድና አስቁመው አለችው። አሌክስ እንደዛ እንኳን አላደርግም፣ ማድረግም አልችልም አላት። መቅድዬም እባክህ አስቁመው፣ አሁንም ልለምንህ፣ ደጋግሜ ልለምንህ፣ እባክህ አስቁመው አለችው። አሁንስ ሰለቸሽኝ፣ እባክሽ በቃ ዝም በይ አላት። በጣም ውሻ ነህ፣ ቆሻሻ ነህ። እኔ ምድር ላይ በእኔ ልክ ማንም ሊቀጣ አይኖርም
ማንም አይቀጣህም፣ እኔ እንደምቀጣህ ማንም ምድር ላይ አይቀጣህም አለች። ዋው አይ አንቺ ደግሞ ደፋር ሴት ወዳለሁ ስልሽ መስበርሽን አትለፊ አላት አሌክስ። በመጨረሻም እንግዲህ መቅድዬ የሆነውን ነገር ካደረገች በኋላ አሌክስን ታስረውና ወደ ትንሿዬ ጋር ስገባ ትንሿዬ ግን እንዳልሆነ ሆና ነበረ። ታነባም ነበረ፣ መንቀሳቀስም አትችልም። ከዛ በኋላ አይዞሽ አለቻት። ትናንትና ትታጠምዳትና ስታሳድዳት የነበረችው መቅድዬ ጣይሬ ላይ አይዞሽ ነው ያለቻት። አይዞሽ ከመውደቅ ያድናል እንደሚለው የሀገራችን ሰው አይዞሽ ደርሽልሻለሁ፣ አይዞሽ አወጣሻለሁ፣ አሁን እንደምን ብለሽ ለመራመድና ለመንቀሳቀስ ትሞክሪያለሽ ብትላት ትንሿዬም አልችልም የሚል ቃል ነበር ምላሿ። ይሁን ምንም ቢሆን ትችያለሽ፣ እንደምንም ብለሽ መንቀሳቀስ አለብሽ፣ አሁን ተደረሱብን ይገድሉናን፣ እንደምን ብለሽ እኔ ስጠራሽ ትወጫለሽ አለቻት። ዋው መቅዲ ዛሬ ትልያለች። በነገራችን ላይ መቅዲ እንዳለቻት ተፊቱ ፍችኝ እያለቻት ፈታት ቢሆን የሁሉ ነገር አይወጣው ነበር። ላይክ ሰብስክራይብ ሸር አድርጉ ላይ አመሰግናለሁ።